እንደምን አደራችሁ። የተከበሩ ሼህ መሐመድ ኢብራሂም የአማራ ክልል እስልምና ምክር ቤት ምክትል ፕሬዝዳንት፣ የተከበሩ ሼህ መሐመድ ሰይድ የባህር ዳር ከተማ አስተዳደር እስልምና ምክር ቤት ሰብሳቢ፣ የባህር ዳር ከተማ እና የአካባቢው የእስልምና እምነት ተከታዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የከተማችን ወጣቶች እና እናቶች፣ ክቡራንና ክቡራት በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና በደስታ አደረሳችሁ አደረሰን። ኢድ ሙባረክ ማለት ፈልጋለሁ። የእስልምና ሃይማኖት ታላቅ ዓለም አቀፋዊ ሃይማኖት ነው። ይህ ሃይማኖት ከሚከተላቸው አንጋፋና ትልቅ በዓላት አንዱ ይህ በዛሬው ዕለት የምናከብረው በዓል ነው። ይህ ታላቅ በዓል የአንድ ወር የረመዳን ጾም መጠናቀቂያ ብቻ ሳይሆን መንፈሳዊ ድል የሚታወጅበት፣ የሰው ልጅ ለፈጣሪ ያለውን ታማኝነት ያረጋገጠበት፣ በራስ መቆጣጠር ወይም ሰልፍ ዲሲፕሊን የምንለውን በስኬት የሚቀዳጅበት ዕለት ነው። እስልምና ዓለም አቀፋዊ ፋይዳ ያለው ሃይማኖት በመሆኑ የኢድ አልፈጥር በዓል በዓለም ዙሪያ ለሚገኙ ከ2 ቢሊዮን በላይ ለሚሆኑ ሙስሊሞች የታላቅ የአንድነት መገለጫ በዓላቸው ነው። ታሪክ እንደሚነግረን የመጀመሪያው የኢድ በዓል የተከበረው እንደ አውሮፓውያን አቆጣጠር በ624 ወይም በሁለተኛው ሂጅራ ዓመት በታላቁ ነቢይ መሐመድ አማካኝነት ነበር። ከዚያን ዘመን ጀምሮ እስከ ዛሬ ድረስ ይህ በዓል የሰው ልጅ ዘር፣ ቀለም፣ ቋንቋ ሳይለየው በአንድነት ቆሞ ፈጣሪውን የሚያመሰግንበት ዓለም አቀፋዊ መድረክ ሆኖ እያገለገለ ይገኛል። ይህ በዓል በዓለም ዙሪያ ለሚታዩ ግጭቶች፣ ረሃብና መከራዎች መፍትሄው ሰላምና መተሳሰብ መሆኑን ለሰው ልጆች ሁሉ ዳግም የሚያስታውስ ትልቅ የሞራል ትምህርት ቤት ነው። በመሆኑም እስልምና ሰላም ነው፣ ሰላም እስልምና ጋር አንድና ያው ነው ብለው የሚያስተምሩን አሁንም የክልሉ የእስልምና ምክር ቤት ምክትል ፕሬዝዳንት እንደነገሩን አንድና ያው መሆኑ ታሪካዊ እና ሃይማኖታዊ ዳራ ያለው በመሆኑ ነው። በመሆኑም የሰላም ጉዳይ በዓለም ዙሪያ ሁሉ ችግር እየሆነ የመጣበት ግጭት፣ ጦርነት፣ ስደት እና ከስደት ጋር የተያያዙ ረሃብና ጉስቁልና እንዲቀሩም ጭምር አብዝቶ የሚጸለይበት በተግባርም የሚገለጽበት ታላቅ በዓል ነው ማለት ይቻላል። በመሆኑም የከተማችንና የአካባቢው ሕዝበ ሙስሊም ደጋግመን እንደምንገልጸው ሰላማችን እንዲጸና፣ ሰላማችን እንዲዘልቅ፣ የከተማችን ልማት እንዲፋጠን በሰላም ውስጥ ሆኖ የሚተጋ በመሆኑ ዛሬም ነገም ለሰላም አብረን መዝለቅ፣ ለሰላም ዘብ መቆም፣ የሰላም ሐዋርያነታችንን አጠናክረን መቀጠል ከኛ ይጠበቃል፣ ከናንተ ይጠበቃል። በጋራ መስራት ይኖርብናል። ሰላማችን ባለፉት 2 ዓመት ተኩል እዚህም እዚያም በሚታይ የውስጥ ችግራችን አሁን ደግሞ የውጭ ተጨምሮበት ለማወክ ክልላችን የጀመረውን የለውጥ ጉዞ፣ ሀገራችን የጀመረችውን የለውጥ ጉዞ ለማደናቀፍ የሚደረገውን ጥረት የሰላም ዘብ የሆነው
የከተማችን የልማት የጀርባ አጥንት የሆነው ህዝበ ሙስሊሙ አጋርነቱንና ባለቤትነቱን አጠናክሮ መቀጠል ይጠበቅበታል። በሌላ መልኩ በየቦታው የምንሰማቸው የግጭት እና የውድመት በውስጣችን የሚታየውን ችግር ለመቅረፍ መንግስት የሚያደርገውን ማንኛውንም ሁለንተናዊ እንቅስቃሴ በመደገፍ ለነበራችሁ አስተዋጽኦ እያመሰገኑ ዛሬም ነገም ይሄ ድጋፍና አስተዋጽኦ ተጠናክሮ እንደሚቀጥል እምነቴ የጸና ነው። በሌላ መልኩ ሰሞኑን እና ከዚህ ሳምንትም ቀደም ብለው በየአካባቢው የታጠቁ ኃይሎች በየአካባቢው በሰላማዊ ከተሞች በሰላማዊ ነዋሪው ላይ የሚደርሰው ውድመትና ግጭት በተለይ በቅርብ በደቡብ ጎንደር ደብረታቦርን ጨምሮ እና ሌሎች ከተሞች በንጹሃን ላይ እነዚህ የታጠቁ ኃይሎች ጭካኔ በተሞላበት መንገድ እያደረሱት ያለው ውድመት በሌሎችም የክልላችን አካባቢዎች የሚታዩ ግጭቶች መላው ህዝበ ሙስሊም በአንድ ቃል ልናወግዘው በአንድ ቃል ከጎናቸው መሆናችን ለተጎዱ ወገኖች መግለጽ ይጠበቅብናል። በሌላ መልኩ ወደ ሀገራችን ስንመጣ የኢትዮጵያ እስልምና ሃይማኖት ትልቅ ስፍራ ያላት ሀገር ናት። ሀገራችን ኢትዮጵያ በታሪክ ማህደር ወርቅ የተጻፈ ታላቅ ታሪክም ያላት ናት። የመጀመሪያዎቹ ስደተኞች ወይም ሶባሃዎች በነብዩ መሐመድ ትእዛዝ ወደ ኢትዮጵያ መጥተው በንጉስ ነጃሽ አማካኝነት መጠለያና ፍትህ ማግኘታቸው ሀገራችን ለዓለም የእምነት ነጻነትና የመቻቻል ተምሳሌት እንድትሆን አድርጓታል። ይህ በታሪክ የተረጋገጠ አንደኛው ሂጅራ የኢትዮጵያንን እና የእስልምናን ጥልቅ ቁርኝት የሚያሳይ ታሪካዊ ዳራ ነው። ዛሬም በባህር ዳር ከተማ የምናየው ውብ አብሮነት የዚሁ ታሪካዊ መሰረት ውጤት ነው። በከተማችን መስጊድና ቤተክርስቲያን ጎን ለጎን ቆመው ህዝቡ በደስታም ሆነ በሐዘን ሳይለይ የሚኖርባት የብልጽግና ተምሳሌት የሆነች ከተማ ናት። በመሆኑም እስልምና አብሮነትን፣ አንድነትን፣ ፍቅርን የሚሰብክ ብቻ ሳይሆን የሚኖር ነው፣ የሚኖርበት ነው፣ የሚኖረው ነው። ይህንን አብሮነት፣ አንድነት፣ መቻቻል አጠናክሮ መቀጠል ይገባል። ክቡራንና ክቡራት፣ በዓሉን ስናከብር ከሃይማኖታዊ ስነ ስርዓቱ ባሻገር መከተል የሚገባንና ስትከተሏቸው የቆያችኋቸውን ዘካን ወይም ምጽዋትን ማንም የከተማችን ነዋሪ ሳይበላና ሳይጠጣ እንዳይውል የእምነቱ ተከታዮች የታረዙትን በማልበስ የተራቡትን በማብላት የረመዳንን ትምህርት በተግባር ስትተረጉሙት እንደቆያችሁት ሁሉ በዛሬው ዕለትም እና ከነገም በኋላ በጎነታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እፈልጋለሁ። ሌላው በድጋሚ ማሳሰብ የምፈልገው ሰላምና ጸጥታ እስትንፋሳችን ነው። የባህር ዳርን ሰላም መጠበቅ ደጋግሜ እንደገለጽኩት ሁሉ የሁላችንም ድርሻ ነው። በተለይም ወጣቶች ለሰላም ያላችሁ ቁርጠኝነትና ተባባሪነት ተጠናክሮ እንዲቀጥል እንፈልጋለን። ወጣቶች እና መላው የእስልምና ሃይማኖት ነዋሪዎች የሰላም ዘብነት ብቻ ሳይሆን ሰርቶ አዳሪነት የሚታይባችሁ ታታሪዎች በመሆናችሁ የሥራ ባህላችን እንዲለወጥ ጭምር አስተማሪ ተግባራችሁን አጠናክራችሁ እንድትቀጥሉ
በሌላ መልኩ ደግሞ የልማታችን የብረት ማዕዘን ሆናችሁ እያገለገላችሁ ስለሆነ ልማታችን ተጠናክሮ እንዲቀጥል የራሳችሁን ድርሻ በተጀመረው መንገድ አጠናክራችሁ እንድትቀጥሉ ደጋግሜ ለማሳሰብ እፈልጋለሁ። ስለዚህ በዚህ ወቅት በበዓሉ ወቅትም ከበዓሉ በኋላም ለከተማችን የሰላም ዘብ ሆነን በጀመርነው መንገድ አጠናክረን እንድንቀጥል ጥሬን ማስተላለፍ እፈልጋለሁ። በሌላ መልኩ በከተማችን የተጀመረው ልማት አጓጊ በከተማችን የተጀመረው ልማት ባህር ዳር ከተማን የዓለም የቱሪዝም መዳረሻ ውብ ጽዱና አረንጓዴ ዘመናዊ ከተማ የማድረግ ስራችን በጽኑ መሰረት ላይ እያስቀመጥን ያለንበት የጀመርነው ስራ ላፍታም ሳናቋርጥ በትብብር መቀጠል ያስፈልጋል። የራሳችን ልማት እኛው በጀመርነው መንገድ በራሳችን ማልማት አሳይተናል። ይሄ ልማት ተጠናክሮ እንዲቀጥል የሁላችንም ርብርብ ከምን ጊዜውም በበለጠ ተጠናክሮ ሊቀጥል ይገባል። በመጨረሻም ማስተላለፍ እንፈልገው መልእክት እንደተለመደው ሁሉም ሃይማኖቶች በከተማችን ተቻችለው በሰላም በአንድነት በፍቅር እንድንኖር የከተማ አስተዳደሩ አበክሮ ይሰራል። በሌላ መልኩ ህዝበ ሙስሊሙም ሆነ ሌሎች ሃይማኖቶች የሚያነሷቸውን አስተዳደራዊ ጥያቄዎች መልስ በመስጠት የሚታማ አይደለም። ከተማ አስተዳደራችን ዛሬም ነገም ተመሳሳይ ጥያቄዎችን ተቀብለን በማስተናገድ ህዝባችን በከተማችን በሚኖርበት ጊዜ በሰላም እንዲኖር በፍቅር እንዲኖር በደልን ሳይሆን ፍቅርን ብቻ እንዲያስብ አድርገን ለማስተናገድ ጥረት እናደርጋለን። ስለዚህ ዛሬ በዚህ አደባባይ የቀረበውን ጥያቄ የከተማ አስተዳደሩ እንደ ወትሮው ሁሉ በክብር የምንቀበለውና የምናስተዳድረው ለምንመራው ለምናገለግለው ህዝብ እንደ ወትሮው ሁሉ አዎንታዊ ምላሽ ለመስጠት የከተማ አስተዳደራችን ዝግጁ መሆኑን በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። ስለዚህ ይሄ ታላቅ የኢድ አደባባይ በዚህ መልኩ ባለፈው ዓመት ጀምረናል። በዚህ መልኩ ደግሞ አጥሩ ተጀምሯል። ህዝበ ሙስሊሙ ሌሎች አጋር አካላት አጥሩ ተጠናቆ የውስጥ ስራው አምሮ ሌሎች መሟላት ያለባቸው ፋሲሊቲዎች ተሟልተው የዛሬ ዓመት በሰላም በጤና አሁን ይሄ እንደምታዩት የተቀመጣችሁበት የኛ ማሽኖች አልወጡም፣ እዚህ አሉ። እንደዚህ ሳይሆን በየዓመቱ እየመጣን ውሃ እየረበረብን ሳይሆን በዘላቂነት በሚያምር መልኩ መሰራት ይገባዋል። ይህ አደባባይ ለህዝበ ሙስሊሙ መገልገያ የበዓል ማክበሪያ ብቻ ሳይሆን የከተማችን የውበት ማዕከል፣ የከተማችን የአደባባይ ማዕከል፣ የከተማችን ሁነቶች የሚስተናገድበት ማዕከል ሆኖም ጭምር ማገልገል መቻል አለበት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በሌላ መልኩ በዚህ አደባባይ በየዓመቱ በምናከብርበት ጊዜ እንዲሁ ተገናኝተን የምንለያይበት ብቻ ሳይሆን በምናየው አደባባይ ውስጥ ልዩ ልዩ ሃይማኖታዊ አስተምሮች የሚታዩበት የኤግዚቢሽን ማዕከልም ጭምር ሆኖ ነው ማገልገል ያለበት። አላሁ አክበር፣ አላሁ አክበር። ስለዚህ ይህንን ኃላፊነታችን በትብብር ከህዝበ ሙስሊሙም ጋር ሌሎች የልማት አጋሮች ጋር እና በአስተዳደሩ በኩል አብረን በጋራ የምንሰራ አብረን በጋራ የምንደምቅ እንጂ የምንነጣጠል አይደለንም። ስለዚህ ይህ ተጠናክሮ ይቀጥላል። በመጨረሻም ይህ በዓል ለከተማችን፣ ለክልላችን፣ ለሀገራችን የሰላም፣ የፍቅር፣
የአንድነት በዓል እንዲሆን እመኛለሁ። ረመዳን ያስተማረን ትዕግስትና ጽናት በስራችን ውስጥ በእያንዳንዳችን ቤተሰብ ውስጥ ተንጸባርቆ ባህር ዳር በጋራ እናለማለን፣ ክልላችን ሰላም እናደርጋለን። ባህር ዳር ሰላም ናት። ባህር ዳር ሰላም አይደለችም። ሰላም የለም፣ ልማት የለም፣ ቱሪስቶች ወደ ባህር ዳር መሄድ የለባችሁም የሚሉ ከተማችን የማይወዱ በሌላ መልኩ ደግሞ የአማራ ክልል ሰላም አይደለም ብለው በየሚዲያው የሚያውጁ ከተማችን እና አካባቢያችን ሰላም እንደሆነ እንዲህ በሰላም እያከበር ነው ስለሆነ እንዲመለከቱ ጥሪያችን እናስተላልፋለን። ሰላም መሆናችን ደግሞ መጣው ከተማችን ተዝናንተው ከተማችን ጎብኝተው የሰራነውን ያማረ የጣናና የአባይ ዳር የከተማችን ኮሪደር አይተው እንዲዝናኑበት እንጋብዛቸዋለን። ኢድ ሙባረክ። መልካም በዓል ይሁንልን። አመሰግናለሁ። አላሁ አክበር።